ኦኬ እፎይ ሰራልህ ተስተካከለ ወይስ አንድ መዝሙር እስከዛ ካልጨረስ እስከዛ ሁላችሁም እስኪ ኮፒ ሊንክ አድርጉ 100 ሺህ አስገቡት ኮፒ ሊንኩን እሺ ታብታቡን 1 ሚሊዮን አስገቡት ኮፒ ሊንኳን 100 ሺህ የፈጠነ 100 ሺህ ሚዩት አድርጌ እያወራው ነበረ ሪከመንድም እንዳይሆን እንትን ብሏል በ10 ደቂቃ ውስጥ እንትን ይላል አለኝ አይ ዶንት ኖ ምንም የከፈትነው ነገር የለም መጥፋት አይችልም አይደለም ቤቢ ኮፒ ሊንኩን አድርጉትና እስቲ ሞክሩት እንትን ካለ ገስትም ምንም አይከፍትም ሁለት ጊዜ እንትን ሰጠኝ አንድ ጊዜ ኮፒ ሊንክ አንድ አካውንት ታች ኮፒ ሊንክ አደርጋለሁ ቤት ውስጥ ትገቡና ኮፒ ሊንክ አድርጉ ቤት ውስጥ ገብታችሁ ኮፒ ሊንክ አድርጉ እስኪ ኮፒ ለምሳሌ ቆይ ሰላም ሰላም ልበላችሁ እስከዛ ላይም ያላችሁ ታችም ያላችሁ ሰላም ብያለሁ እንዴት ነው ሰላም ነው የጠፋ ሰው አለን እንትኑን ይሄ የፕሮፋይል ዋና አካውንት ውስጥ ገብታችሁ ነው ኮፒ ሊንክ ማድረግ ያ እስኪ ያ እንደዚህ ፕሮፋይል ውስጥ ገብታችሁ ኮፒ ሊንክ አድርጉለት ያው ፕሮፋይል ውስጥ ገብታችሁ እሺ ፔጅ ውስጥ ገብታችሁ ማለት ነው ኦኬ ተመልሻለሁ ተመልሳለሁ ጠፋ አይ አልጠፋም ሪስትሪክሽን ሰጥቶኛል ኤኒዌይስ እሺ እንትኖቹ ምናምን አይከፍትልኝም አክቹሊ እሺ አሁን እንትን ብሎ አሁን መጥቷል ይመስለኛል ሪስትሪክሽኑ ግን አልተነሳም በቃ የተወሰነኝ ነገር እንበልና ኦልራይት ሞዴሬተሮች ካላችሁ ቼክ ታደርጋላችሁ ኦኬ ፒላዶስ ቁጥር ጻፍልኝ ሞዴሬተር ልስ ቁጥር ጻፍልኝ ወይንም ከየቱ ጋር አለ ሰላም ናችሁ በተረፈ ሁላችሁም ሁሉ አማን ነው አንድ ቁጥር ጻፍ ደግሞ አለፈኝ አንድ ቁጥር ጻፍ ሁላችሁንም ሰላም ብያለሁ ወይ ከፍተን ነው ማለት ነው
ቁጥር ጻፍ። ገዝታ አይከፍትም። እስኪ ሌሎቻችሁ አጻፉ። እስከዛ አንድ ቁጥር ጻፍ። የለም እዚህ ጋር በቃሽ። አይ ቲንክ ሞዴሬተር ቃል ያለው መሰለኝ። ቼክ አድርግ። በቃ አንተ ኤኒዌይስ የተወሰነ እንበልና ያው ሪፖርት ምናምን ነው የሚሆነው። ይነሳል ሰሞኑን ብለን ተስፋ እናደርጋለን። ካልተነሳም እኛ መግባታችንን አናቆምም ካሁን በኋላ። እንደዚህ እልህ ምናምን ነገር ጥሩ ስለሆነች ማለት ነው። እኔ ይመቸኛል እንደዛ አይነት ነገር እና ያው ስትራይክ ሰጥቶናል። ለምን እንደሆነ አላውቅም። ክርስቲያን በደንብ ይሰማልና ፐርፌክት ነው። አሪፍ ነው። መልካም። እሺ ሁላችሁንም ተናፍቃችኋል። እናንተ ሰዎች እንዴት ናችሁ? ሁላችሁም አማን ነው? እንዴት ናችሁ? ሰላም አንባባልም እንደ ቅድሚያ ወደ ቀጥታ ገባን እኮ። በደንብ ሰላም በላቸው። ሁላችሁንም ሰላም ብያለሁኝ። ከስር ያላችሁም የናፈቅናችሁ ሰላም ብለናል። ሁሉ ሰላም ነው ብዬ ተስፋ አድርጋለሁ። ጥሩም እንደሚሆን ብዙም ሳንሰራ ብዙ ያሰባችሁልን፣ በትንሽ ስራ ያከበራችሁን፣ ብዙ እንድንሰራ ያነሳሳችሁን ሁላችሁንም እንወዳችኋለን። የተሻለ እንደምንሰራ ከእናንተ ጋር ቃል ተግባብተናል። ወይን ያጠፉናል ወይን ያጠነክሩናል። ሁለት ምርጫ ነው ያለን። እንደኔ የተሻለ እንሰራለን። ይሄ እምነቴ ነው። ስለዚህ የተሻለ ሁኔታ እንደምንሰራ ማለት በተሻለ ነፍሳቶች እንዲድኑ ወደ ክርስቶስ እንዲመጡ እንደምንሰራ እምነት አለኝ። ደግሞም ያንን እናደርገዋለን፣ እያደረግነውም ነው። ማለት በገንዘብ አንገዛችሁም። አክቹዋሊ በገንዘብ የምንገዛው የለንም፣ ያው ገንዘብ ስለሌለን የሆነ አረብ ሀገር ነዳይ ሸጦ ምናምን ገንዘብ ሰጥቶን ከዛ እናንተም በገንዘብ ገዝተን እንደዛም እንደሌላችሁ የለም። ግን ክርስቶስን እናስተዋውቃችኋለን፣ ክርስቶስን እንሰጣችኋለን። ያንን እናደርጋለን። ያንን በደንብ እናደርጋለን፣ እያደረግንም ነው። እንደዛም እንሰራለን፣ እንቀጥላለን። በተጠናከረና በተደራጀ ሁኔታ ከኛ ኋላ የሚመጣው አካል ይሰራል። እፎይ ቢሄድ እዚህ ጋር ያሉት ሌሎቹም ቢሄዱ ቢመጡ ምንም ናቸው። ሌላ የተሻለ ለቤተ ክርስቲያን መስራት የሚችል ይመጣል። በሩን እንከፍታለን። የተሻለ አካል መጥቶ ይሰራል። ያ ነው ዓላማችን። ያንን ማድረግ ነው እቅዳችን የነበረው። የመጀመሪያዎቹ 1 ዓመታችን እቅዳችን ሙሐመድ ማን ነው? ሙሐመድ ምን አይነት ሰው ነው? እርግጠኛ ነኝ ሙሐመድ ምን አይነት ሰው እንደሆነ በ1 ዓመታት ውስጥ አሳይተናል። እነሱ ነብያችን እያሉ የሚንሰቀሰቁለት የሚያለቅሱለት አካል ምን አይነት ሰው መሆኑን በደንብ አሳይተናል። ስለዚህ እቅዳችንን አሳክተናል። የ1 ዓመት እቅዳችንን አሳክተናል ማለት ነው። አሁን እቅድ 2 እንቀጥላለን። በሁለተኛው እቅዳችን አላህ ማን ነው የሚለው ላይ ይሆናል ማለት ነው ፎከስ የምናደርገው ከዛሬ ጀምሮ። አላህ ደግሞ ማን ነው የሚለውን እናሳያችኋለን። እስካሁን እኔ አሁን እንደዚህ የሚሉ አሉ፣ ሙሐመድን ትተነው በቃ አላህን ብቻ ብናመልክስ ማለት ሙሐመድን እንደ ነብይነት ሳንቀበል አላህ ብቻ እያል የሙሐመድ ስብዕናን ትተን ሙሐመድ ለኛ የሚመጥን አይደለም፣ ቆሻሻ አስተምሮ ነው ያለው፣ ጥሩ ስብዕና የለውም፣ ከነቢያቶች ጋር አይገጥምም። ነገር ግን እሱን ጥለን እሱን አሽቀንጥረን አላህን ብቻ ብናመልክስ? አንድ አምላክ ይላል እኮ። አንድ አምላኩ ደግሞ ለአእምሯችን ቀላል ነው የሚል አርጉመንቶች አሏቸው። አላህ ማን ነው የሚለውን ደግሞ አትሊስት ከጨረስን በ3 በ4 ወር ውስጥ እንጨርሳለን። ማንጨርስ ከሆነ እስከ 5-6 ወር ያህል የሚፈጅብን ስለ አላህ ብቻ የምንነጋገርበት ክፍል 2 መርሃ ግብራችንን ዛሬ እንጀምራለን ማለት ነው። እያንዳንዱን እናነሳለን፣ እያንዳንዱን እናሳያችኋለን። አላህ ማለት ምን አይነት ዘግናኝ ምን እንደሆነ ስሙ ላይ አይደለም ያለሁት፣ የሚመለከው ማን እንደሆነ፣ ከየት እንደመጣ
እንዴት ነው እሱ እያንዳንዷን እያነሳን በ6 ወር ያህል የሚቆይ ኮርስ እንወስዳለን ማለት ነው። ከሙሐመድ ወደ አላህ ዞረናል። አሁን ደግሞ ሙሐመድን አስጥለናል። አሁን ደግሞ ሙሐመድ አላህን እናስጥላቸዋለን እና እንደዛ ነው። ዛሬ እንጀምረውና በቀላሉ በተለመደው ከዛ በኋላ ከፍ እያልን እንሄዳለን ማለት ነው። ብዙ ነጥቦችን በዛ ዙሪያ ላይ የምንዳስስ ይሆናል ማለት ነው። ያው ብዙ መረጃዎችን ለመያዝ ሞክሩ እናንተም። ከዚህ ጋር በተያያዘ ያው በተለያየ ቦታ ላይ ከኛ ጋር በተያያዘ የታሰራችሁ ታስራችሁ የተለቀቃችሁ በዋስ የወጣችሁ መስፈራሪያ የደረሰባችሁ ስራ ያቆማችሁ ነበራችሁ። ሁላችሁም ግን ከልብ እናመሰግናችኋለን። አብዛኞቻችሁ በደረሰኝ መረጃ ያናገራችሁኝ የነገራችሁኝ በጣም ደስተኛ እንደነበራችሁ ነው። በጣም ደስተኛ እንደነበራችሁ ለክርስትናችን የከፈልነው ደስተኛ ነን። እስልምና እንደዚህ አጋንንታዊ መሆኑን አውቀን ብንታሰርም አይከፋም ብላችሁ ስላላችሁን እኛም ደስ ብሎናል ማለት ነው እና በረከታችሁ ይደርብን እያል ስለዚህ ለክርስትናችን እንከፍላለን የተሻለ ዋጋ፣ አሁንም የተሻለ እንሰራለን እና ማለት ነው። በተረፈ መጨረሻ ላይ ባለፈውም ትንሽ እንትን ስላልኩ እስልምና ጋር የተያያዘ በደንብ አድርገን እንሰራለን ስንል እስልምናን በተመለከተ እስልምናን ሐሰተኝነት በተመለከተ አብራችሁ ልትሰሩ የምትፈልጉ በሙሉ አብረን እንሰራለን ማለት ነው። የእስልምናን ሐሰተኝነት በተመለከተ አብረን እንሰራለን። ማስተማር የምትችሉ ደግሞ በውስጥ አውሩን። እስልምና ላይ የሚመጡ ልጆችን ከመውቀስ እና ከመተቻቻት ከመገፋፋት ይልቅ መርዳት የምትችሉ ማስተማር የምትችሉ መምህራን አሁንም ኑና ልጆች ተቀበሉን። ልደተ ቃል ብቻ ነው ቮለንተር ሆኖ የመጣው። ልደተ ቃልን ላመሰግነው ወዳለሁ። አደባባይ ላይ ቃሉን ቃል ገባልን፣ አስተምራለሁኝ እቀበላለሁኝ ብሎ ልደተ ቃል ብቻ ነው ቮለንተር ሆኖ አይ ቲንክ ወደ 10 ልጆች ሰጥቼዋለሁ። ከልደተ ቃል ውጪ ማንም የመጣ የለም። ከአቅማችን በላይ የሆኑ ልጆች አሁንም እጃችን ላይ አሉ። ስለዚህ እነኛ ልጆች ወይንም በተናቸዋለን። ከዚህ በፊት እንዳልኳችሁ እንደዛ ነገር ነው የሚሆነው ማለት ነው። አይ እፎይ እንደዚህ አለ እኮ ለፕሮቴስታንት ልጆች እንዲያስተምሩ ሰጠውኛ፣ ለፕሮቴስታንት አስተማሩልኝ አለ ብላችሁ ከማልቀስ አግዙን። ልጆች ኑና አስተምሩልን። እጃችን ላይ ከአቅማችን በላይ ልጆች አሉ። ደግሜ እላችኋለሁ ልደተ ቃል ብቻ ነው መጥቶ የተቀበለን። እሱም በቃኝ አለ። ከዚህ በላይ አልችልም አለ። ነገ ሄዳችሁ ጠይቁት። ስለዚህ እንደዛ ነው። ወደ ዛሬ ቶፒካችን እንግባ። ዛሬ ቶፒካችን አላህ ተንቀሳቃሽ ነው። ያ ተንቀሳቃሽ ነው ስንል ፊዚካል ቦዲ ያለው ሲሆን ከአንዱ ወደ አንዱ ቦታ የሚቀይር ስፔስ ውስጥና ፕሌስ ውስጥ የሚገባ ታይም ውስጥ የሚገባ ፊዚካል ቦዲ ያለው እጅ፣ እግር፣ አይን ምናምን እንደኛው ያለው ነው። ማንንም አይመስልም ቢሉም እንደኛ ክሬሽን ውስጥ አይገባም ብለው ቢያምኑም ክሬሽን ውስጥ የሚገባ ነው። ነገር ግን በስንት ሰዓት ነው የሚገባው? ከሌሊቱ 9 ሰዓት ላይ የሚሉ አሉ። ማለት መረጃዎቹ ኦተንቲክ ናቸው። ከሌሊቱ 9 ሰዓት የሚል አለ። ሌሊቱ 9 ሰዓት ከመድረሱ በፊት የሚል አለ። ከሌሊቱ 9 ሰዓት የሚል አለ። ሌሊቱ 9 ሰዓት ካለፈ በኋላ የሚል አለ። የትኛው ሰዓት ላይስ ነው አላህ ከመቀመጫው ላይ ተነስቶ ወደ ቅርቢቱ ሰማይ የሚመጣው? ይሄንንም ታስረዱናላችሁ። ፕላስ ደግሞ እንደምታውቁት በዓለማችን ላይ ተመሳሳይ ሰዓት የለም። እሱንም አርጉመንት እናነሳዋለን። በዚሁ ጋር በተያያዘ ሀባሾችን ሪስፔክት አድርገናችሁ ብዙ አብረን የምንሰራው ይኖራል ማለት ነው። ከሀባሾች ጋር ብዙ አብረን የምንሰራቸው ስላሉ የእናንተንም አርጉመንት ዛሬ ፈልገዋለሁ። ትንሽ እናንተ ለየት ስለሚል ከዋቢያዎቹ ሶሻል ሚዲያው ላይ አብዛኞቹ ንጽጽር የሚሰሩት ዋቢያዎቹ ስለሆኑ የነሱ የተመታ እንትን ነው። ይምጡ። ንጽጽር የሚሰሩት እንዳለን ዋቢያ ሴክት ነው ያለው። ሀባሾችን ግን እንፈልጋቸዋለን። መሬት ላይ አብዛኛው ቁጥር ሀባሹ ነው፣ ጤናማው ሙስሊም ነው። ከዋቢያው ክንፍ ገዳይና አራጅ ክንፍ ነው። አጋንንታዊ አስተምሮ ያለውን ቀጥታ የሚቀበል ነው። እሱን አብረን የምናየው ይሆናል። ባላ ዙሪያ የምናነሳቸው ላይ ልዩነቶቻቸውም በዛው መጠን በአሁን ሰዓት ላይ በጣም ልዩነቶቻቸው ሰፍተው መስጊድ ላይ እየተጠላለዙ እየተራረዱ እየተገዳደሉ ነው።
እሱም በሰፊው በዚህ 5 ወር ውስጥ የምንመለከት ይሆናል ማለት ነው። ክርስቲያን አንድ ባንድ እንትን ያስጀምረንና እንቀጥላለን። ክርስቲያን ወይ ያለው እሺ፣ ፎይ እንኳን ድጋሚ በሰላም ተገናኘን። ሁላችሁም እንኳን ደህና መጣችሁ። ያው እንግዲህ ፎይ ብሎታል። እኔ ብዙ የምጨምረው ነገር የለም። ነገር ግን ከዚህ ጉዳይ ጋር በተያያዘ ፎይ ከዚህ በፊት ያው ይህን ትምህርት አስተምሮ ነበር ትዝ ካላችሁና ከዛ በኋላ ብዙ በራሳቸው የራሳቸውን ልዩነት እንዴት አድርገው እንዳለፏቸውና በምን ሁኔታ እንዳሉ የሚገልጹ አሁን አዳዲስ ቪዲዮዎችም እየወጡ ነው እና ያንን ደግሞ ሙስሊሞች እንደዚህ በጨዋ ደንብ መጥተው እንዲሞግቱ እንዲያስተምሩ እንዲጠየቁ ለጥያቄያችን መልስ እንዲመልሱ እንፈልጋለን ማለት ነው። አሁን እፎይ በጨዋ ደንብ ያቀረበው እንትን አለ። ያንን እንድትከተሉ እንጠይቃችኋለን ሙስሊሞች። ለምን እንደሆነ ይችን አጭር ቪዲዮ ስሟት፣ ከዚያ እነግራችኋለሁ። ሰማይ መስለና ከሰባቱ ሰማይ በላይ ደግሞ አርሽ አለ። ሰማይ ዱንያ የምትባለው እችኛዋ ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛው ሰማይ አለ፣ ሰባተኛው ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። አምስተኛ አለ፣ አምስተኛውን ያልፋል። አራተኛ አለ፣ አራተኛውን ያልፋል። ሶስተኛ አለ፣ ሶስተኛውን ያልፋል። ሁለተኛ አለ፣ ሁለተኛውን ያልፍና አንደኛዊቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላህ እዚህ መሀል ነው የሚሆነው ማለት ነው አይደለም? ቴንኪው። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛይቱ ወደ ቅርቢቱ ወደ ስድስተኛ ወደ 54 አንድ ሲል እያንዳንዱ ሰማያት ውስጥ ይገባል አይገባም? ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድን ነው ሌላ ነገር ሌላ ጥያቄ የፈጠረበት ነገር ምንድን ነው? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ። ሌላ ምንድን ነው ታዲያ? ቴንኪው። አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሮቭ አደረክልን። አላህ ፍጡር ውስጥ ይገባል። ምክንያቱም እነኚህ ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው? ሰማይ ይኖራል። ከበታችሁ ሰማይ ይኖራል። የላኛውም ሰማይ ፍጡር ነው፣ የታችኛውም ሰማይ ፍጡር ነው። አላህ መካከል ሲገባ ምን ይሆናል? ፍጡር መሀል ገባ ማለት ነው። አያችሁ፣ እኔ እኮ ይህን ሰውዬ እንደ ሙስሊሞች ጋር ደፍሮ ለመወያየት ምንድን ነው እንደዚህ የልብ ልብ እንዲሰማው ያደረገው የሚል ጥያቄ በተደጋጋሚ ይመጣልኝ ነበረ። ለካ ይሄ ሰውዬ ንጽጽር ሲያደርግ በተወሰነ መልኩም ቢሆን የኢስላምን አስተምህሮት ሪሰርች ለማድረግ ጥናት ምን አድርጓል? በተወሰነም ቢሆን ፎይ ያለ መረጃ አያወራም። 3900 ሰው አለ ጋይስ። ፎይ ያለ መረጃ አያወራምሽ። ያላጠናውን ያላነበበውን በእስልምና ውስጥ የሌለ ነገር እንደማያነብ ከዚህ ውስጥ እየተረዳችሁ ማድረግ ዳሰሳ ለማድረግ ይሞክራል። ይሄን ባደረገበትም ሰዓት ይህ ሰው ትክክለኛውን የኢስላም አስተምህሮት ሳይሆን በተሽቢህ የተሞላውን የኢስላም አስተምህሮት ነው ብሎ ያስበውን እሱን ነበረ ጥናትና ክትትል ሲያደርግ የነበረው ማለት ነው። ለዚህም ይህ ሰው የልብ ልብ እንዲሰማው አድርጎታል። ይህ ሰው ትክክለኛውን የኢስላም አስተምህሮት ላይ ጥናት አድርጎ ፎከስ አድርጎ በነበረ እንደዚህ የልብ ልብ እንደማይሰማው 100% እርግጠኛ ነኝ። ምክንያቱም ኢስላም ትክክለኛው አስተምህሮት ማለት ነው ለማንኛውም ጥያቄ አሳማኝ የሆነ መልስ ስለሚሰጥ ማለት ነው። እዚህ ቪዲዮ ላይ እንግዲህ እንደሰማችሁት ልጁ ላይ ሲሳለቅበትና የልብ ልብ ሲሰማው አይተናል። አንፈርድበትም። ምክንያቱም ይህ ሰውዬ እያመለከ ያለው ሰማይ ውስጥ ያለን የሆነን ፍጡር ነው እያመለከ ያለው። አሁንም የእናንተ ፈጣሪ በሰማይ ላይ እንደዚህ የሚወጣ የሚወርድ ከሆነ ከኔ አምላክ ምኑን ለየው አይነት ነገር ነው። ለዚያም ነው አንድ ሙሸቢህ የሆነ ተሽቢህ አመለካከት ያለበት አላህን አጥብቶ የማይገዛ ሰው ፀሐይ አምላኪ ጋር ቢከራከር ማሸነፍ አይችልም የተባለው። በዚህ አጋጣሚ ለዚህ ሰው ይህንን ቪዲዮ ሁላችሁም የቻላችሁትን ያክል ሜንሽንም እያደረጋችሁ ቢሆን አድርሱልኝ። ትክክለኛው የኢስላም አስተምህሮት ፈጣሪ ከፍጥረታቶች ፈጽሞ የተለየ የሆነ በፍጥረታቶች መገለጫ ባህሪያት የማይገለጽ ይወጣል ይወርዳል የማይባል ምክንያቱም የሚወጣ የሚወርድ ከሆነ ይሄ ፍጡር እንጂ ፈጣሪ አይደለም። በዚያ ሐዲስ ላይ ደግሞ የተፈለገበት መላእክቶችን እንጂ አላህን እንዳልሆነ እና ኢብኑ ሐጀር ሳይቀሩ አስቀምጠዋል ኩቱቦቻቸው ላይ። በሐዲሱ ይወርዳል ሲባል የተፈለገው አላህን አይደለም። ምክንያቱም አላህ በመውረድ በመውጣት የሚገለጽ ጌታ አይደለም፣ ፈጣሪ ነው። ፈጣሪ ሲሆን ከፍጥረታት የተለየ ነው። አያችኋ? ትክክለኛውን የኢስላም አስተምህሮት ጥናት አድርግ። እፎይ ኢንሻአላህ ትሰልማለህ። ይሄን ኢንሻአላህ ትሰልማለህ። ኦኬ እሺ። አሁን ትክክለኛው አስተምህሮ የቱ እንደሆነ እነዚህ አካላት እየመጡ ያስተምሩናል፣ ያስረዱናል ማለት ነው። እፎይ ቀጥል፣ ሪፍሌክሽን ስጠበት። ባይዞ ይሄ ቪዲዮ ይሄ ብቻ ሳይሆን እንደዚህ እንትን ሪፍሌክሽን የሰጠበት ብዙ ሙስሊሞች ናቸው ምላሽ ብለው የሰጡበት የቆየ ነው። ላይቭ ከገባሁበት አይ ቲንክ ወደ 5 ወር እንደዚህ ይሆናል። የዛሬ 5 ወር 6 ወር አካባቢ ገብቼበት እርስ በርሳቸው የተፋጩ ጊዜ ነበር። ካስታወሳቸው አባሾች እና ዋቢያዎች ገብተው ቤቴ ውስጥ ኃይለኛ እንትን አድርገው ነበረ እና እሱን መሰረት አድርገው ብዙዎች ናቸው ምላሽ ለመስጠት የሞከሩት። ሀባሾች በተለይም ዋብያዎችን ይኸው እኛ የምንለው እኮ ለዚህ ነው የዋብያ አምላክ ጣዖት ነው የሚወርድ የሚገባ
ፍጥረት ውስጥ የሚገባ ወደ ቅርቢቱ ሰማይ ውስጥ የሚገባ ደግሞ ከሆነ ሰማይ እንኳን አትሊስት አላህን ትበልጠዋለች ማለት ነው። ውስጡ ይገባል ማለት ከበላይና ከበታች ሰማይ አለ። ስለዚህ ሰማይ በትልቀት እንኳን ይበልጠዋል ማለት ነው። ከሰማይ የሚያንስ ነው አላህ። ስለዚህ አላህ ግዝፈቱ ራሱ የሆነ የተገደበ ነው። የሆነ ውስጥ የሆነ ጠቅልላችሁ እንደምከቱት ነገር ነው። እግራችሁን ካልሲ ውስጥ እንደምከቱት ማለት ነው። እንደዛ ነው አላህ ማለት እያሉ እነሱም ዋብያዎችን ሲመቱበት ታዝቤያለሁ ማለት ነው። ኦኬ ፍጥረት ውስጥ እንደዛ የሚገባ የሆነ ነገር ውስጥ ተጠቅልሎ የሚገባ ተሰብስቦ የሚከተት ከሆነ አላህ እንደዛ አይነት አካል ደግሞ ፈጣሪ ሊሆን አይችልም፣ ፍጡር ነው ካሉን፣ ስለዚህ የዋብያ ወይንም ደግሞ እዚህ ሶሻል ሚዲያው ላይ ንጽጽር የሚሰሩ ልጆች የሚያመልኩት አካል ጣዖት ነው ወይንም ደግሞ ፍጡር ነው ማለት ነው። በሀባሾች እይታ መሰረት ሀባሾች እንደዚህኛውም ልጅ አነጋገር አላህ አይደለም የሚወርደው መልአክ ነው ያለው አይደለ? ያ መላእክቶች ናቸው እነሱ የሚወርዱ ያ መላእክቶች ናቸው የሚወርዱ ብሏል። እስቲ መላእክቶች ነው የሚወርዱት የሚል አርጉመንት ከየት እንዳመጣው እናያለን። እሱንም ሀባሾችንም ዋብያዎችንም እንፈልጋቸዋለን። ኑና ግቡና ሞግቱን። እስቲ ሐዲሱን አንድ ሄድበት ክርስቲያን ሚዩትና ክርስቲያን ኦኬ ሳይ ሙስሊም 758 ኤ ላይ ነው የሚገኘው። ብዙ ሐዲሶች ናቸው ይዘው እና የተለያየ አይነት አወራረድ እንዳለም በዛው አሳያቸዋለሁ። ምን ይላል? አቡ ሁረይራ said አቡ ሁረይራ reported Allah's messenger as saying አቡ ሁረይራ እንዳስተላለፈ የአላህ መልእክተኛ እንደተናገረው ይላል Our Lord the blessed and the exalted descended every night to the lowest heaven when 1/3 of the later part of the night is left ምን አለ? ጌታችን የተባረከውና ከፍ ያለው ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር በሌሊቱ ወደ ታችኛው ወደ ሰማይ ይወርዳል፣ ወደ ቅርቢቷ ሰማይ ይወርዳል አለ። መቼ? ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር በዚህ አማካኝነት ይወርዳል። ይሄ ማለት 1/3 of the latter part of the night is left። ስለዚህ 1/3 ሲቀር ይወርዳል ይላል። ከዛም ብሎ ይጠይቃል አላህ who supplicate me so that I may answer him። ምን ይላል? ማን ነው የሚጠይቀኝ እኔ የምመልስለት? who ask me so that I may give to him። ማን ነው ጠይቆኝ የምሰጠው? who asks me forgiveness so that I may forgive him። ማን ነው ይቅርታ የሚጠይቀኝ ይቅርታ የማደርግለት እያለ ይጮሃል አላህ ከአርሹ ላይ ወደ 7 6 5 3 2 1 አንደኛው ሰማይ ላይ መጥቶ አላህ እንደዚህ ይጠይቃል። መቼ? ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር አላህ እንደዚህ ያለ ይጠይቃል ይላል። ከዚህ ጋር ደግሞ በተያያዘ ሌላኛው ሐዲስ ኦኬ በባሉ ይሄ 1/3 ከሌሊቱ ሲቀር ነው። ታይሙንም ያዙ። ግጭቶች አላቸው አዲሶቹ። ስለዚህ ነብያቸው የትኛውን ነው የነገራቸው? የትኛው ነው ነብዩ ከራሱ አይናገርም ብለው ነው የሚያምኑት? ከራሱ ማይናገረው ነብይ አላህ ምን ብሎ ነው የነገረው? ከሌሊቱ 1/3 ሲቀር ነው እወርዳለሁ ብሎ የነገረው ወይንስ ከሌሊቱ 1/3 ወይንስ ከሌሊቱ 1/3 ካለፈ በኋላ ነው? ወርጄ ማን ነው ምህረት የሚለምነኝ የምምረው? ማን ነው ይቅርታ የሚጠይቀኝ ይቅር የሚለው እያለ የሚለው አላህ ስንት ሰዓት ላይ ነው? 9 ሰዓት? ከ9 ሰዓት በፊት? ከ9 ሰዓት በኋላ? መቼ ነው? ቀጥላ አንዴ ያ እዚህ ጋር የኛው ሐዲስ ደግሞ ምን ይላል? Allah descended every night to the lowest heaven when 1/3 of the first part of the night is over። ቅድም ነበር የሚለው ሌፍት ነበር ሲቀር ነበር የሚለው። አሁን ደግሞ ሲያልቅ
ይላል አላህ በየምሽቱ ከሌሊቱ የመጀመሪያ ክፍል 1/3 ሲያልቅ ወደ ዝቅተኛው ሰማይ ይወርዳል፣ ወደ ቅርቢቱ ሰማይ ይወርዳል። ምን ይላል? አም ዘ ሎርድ እኔ ጌታ ነኝ ይላል። who is there to supplicate me so that I answer him እያለ የቅድሙ ታሪክ ይቀጥላል ማለት ነው። አንደኛ መቼ ነው? ካለቀ በኋላ ነው ከማለቁ በፊት ነው የሚወርደው? የመጀመሪያው ጥያቄ። ሙስሊሞች በዚህ ትመልሳላችሁ ማለት ነው። ቀጥል እፎይ። አላህ እንግዲህ በስንተኛው ሰዓት ነው የሚወርደው? ምላሳችሁን እንፈልጋለን። አይ ቲንክ ሞዴሬተር ያላችሁ ገስት መክፈት ከቻላችሁ ገስት ክፈቱ። እስኪ ገስትም እየከፈተልኝ አይደለም። እኔ አካውንቱ በጣም ተመቷል እና ከቻላችሁ ገስት መክፈት የምትችሉ ሙስሊሞችን አስገቡ። እኔም እምቢ ብሎኛል። እንዴት አመሻችሁ? ሰላም ብያለሁ። እምቢ ብሎኛል። እኔ ደግሞ እፎይ ሜቢ አይደለም ለምን እንደሆነ አላውቅም። አይከፍተውም ከነ እስኪ ለኔ የምትሰጠው መልካም። እንዴት ነው የምሰጥ? ከነ እየሰራልኝ አይደለም። በጣም ተደብድቧል ይመስለኛል አካውንቴ። ዋርኒንጉም አልተነሳም ለዛ መሰለኝ። ኤኒዌይስ ስለዚህ አላህ ወደ ፍጡር ውስጥ ይገባል። which is ልክ እናንተ ቤታችሁ ስትገቡ እናንተ ከቤቱ አትበልጡም፣ በግዝፈት ከቤታችሁ አትበልጡም። ልብ በሉ። ወደ ቤታችሁ ስትገቡ በትልቀት የእናንተ ቤት ከእናንተ የገዘፈ ነው። አላህም እንደዛ ሰው ቤት ውስጥ እንደሚገባ አላህም ወደ ሰማይ ውስጥ ሹልክ ብሎ ይገባል ማለት ነው። ስለዚህ መቼ ነው የሚገባው? ከሌሊቱ 1/3 ሰዓት ሳይደርስ 1/3 ላይ 1/3 ካለፈ በኋላ ይሄ እነሱ ግጭት ነው። በስንተኛው ሰዓት እንደሚመጣ እንኳን አያውቁትም ማለት ነው። ስንት ሰዓት ላይ እንደሚመጣም አያውቁትም። ነገር ግን በእነኚህ ሰዓት አካባቢ ላይ ምን ይሆናል? አላህ ወደ ሰማይ ውስጥ ይገባል። አላህ ደግሞ እንደ ሰው አዳምን እንደ ሰው አልኩኝ፣ አዳም ሰው ነው ለካ። አዳምን በራሱ መልክና ምሳል ነው የፈጠረው። እጅ አለው፣ እግር አለው፣ አይን አለው፣ አፍንጫ አለው። አዳም እንደኛ ሰው ነው። አላህ ደግሞ አዳምን በራሱ መልክ ነው የፈጠረው። ልክ በራሱ መልክ ብቻ ሳይሆን እንደሱ 60 ክንድ አድርጎ ወይንም 30 ሜትር አድርጎ ነው የፈጠረው ይላል። ስለዚህ አላህ ቁመቱ ስንት ነው? 30 ሜትር። 30 ሜትር የሚያህለው አላህ ከአርሽ ከኩርሲዋ ላይ ተነስቶ ቅርቢቱ ሰማይ ላይ ይወርዳል። አትሊስት በሰባቱ ሰማያት መካከል ያለው ልዩነት ጋባቸው ከ30 ሜትር እንደሚበልጥ በዚህ ማወቅ እንችላለን ማለት ነው። ማለት አላህ ሲገባ ወደ ቅርቢቱ ሰማይ ሲገባ ያኛውን ሰማይ አልፎ ስለሆነ ይጋጩ ነበረ፣ ጣራውን ይመታው ነበር ማለት ነው። ስለዚህ እንዴት ነው የገባውስ? በምንድን ነው የገባውስ? አይ አምሳያ የለውም ይሏቸዋል። እኛ እንመሳሰላለን አላልኳችሁም? የቤት ውስጥ ለምሳሌ ጦጣ ብገባ ጦጣ ቤት ውስጥ ገባይ ሲባል እንዴት ነው የገባችሁ ተብሎ ቢጠየቅ በበር ነው በመስኮት ነው ተብሎ ይመለሳል እንጂ ጦጣ እኮ አምሳያ የላት ሰው አትመስልም። እኔ ትመስላለች አልወጣኝም። ጦጣ ቤት ውስጥ መግባት ትችላለች። ጦጣ ግን እኔን ትመስላለች ማለት አይደለም። አንድ ላም ቤት ውስጥ ገባች ማለት አምሳያ የላትም ብለህ መፈክር ማሰማት መልስ አይሆንም። ላም እግር አላት፣ እኔም እግር አለኝ። የላም እግር የኔን እግር እንደማይመስል ግልጽ ነው። ስለዚህ አላህ እንዴት ነው ወደ ቅርቢቱ ሰማይ የመጣው? በምን ውስጥ ነው የመጣው? ይህንን ሊመልሱልን ይችላሉ ሙስሊሞች? ድሮ ሰዎች እናቶቻችን በእግር ነበር የሚንቀሳቀሱት። ከዛ በፈረስም ሆነ በአህያ መንቀሳቀስ አለ። አሁን ላይ ግን ዘመናዊ መጓጓዣ መንገዶች አሉ፣ መኪናን ጨምሮ። ከዛ ፕሌን አለ። አላህ አሁንም በእግር ነው የሚንቀሳቀሰው ወይንስ ሊፍት ይጠቀማል? ወይስ እንደ ኤልያስ በሳት ሰረገላ ውፍ ብሎ ባንዴ ነው የሚወርደው? እሱንስ ታውቁታላችሁ ወይስ ቤላ ከይፍ ነው? እናንተ ጋር ሲሆን አላሁ አለም፣ ክርስትና ጋር ሲሆን ሚስጥር አትበሉን፣ ሁሉ ነገር ግልጽ መሆን አለበት። እናንተ ጋር ሲሆን እንዴት ነው የምታብራሩት? ይሄንን
አላህ በምኑ ነው የወረደው? እንዴት ነው የምታብራሩት? አምላካችሁን ታውቁታላችሁ ወይንስ የክርስትናው ሚስጥረ ስላሴ በጣም እያላችሁ ይከብዳል? ስለ ስላሴ ይከብዳል። ኦልራይት እኔ ስለ አላህ በጣም ከብዶኛልና ማወቅ እፈልጋለሁ። አንድ ሙስሊም ይገባና አሁን ያስረዳኛል ማለት ነው። ስለ ስላሴ ይከብዳል፣ ሚስጥር ነው፣ ልንረዳው አንችልም ስላላችሁ ስለ አላህ ማወቅ ፈልጋለሁ። እኔ አላህ በምኑ ነው የሚገባው? በእጁ በእግሩ ዳዴ እያለ ልክ እንደ ሕፃን ልጅ ወይንም ደግሞ ዳዴ እያለ ወይንስ ቆሞ? እንዴት ነው የሚገባው? ጥያቄ ነው፣ እንዳያበሳጫችሁ። ይመጣል ይወርዳል ከተባለ በምኑ እንዴት ነው የሚወርደው? ቀጥ ብሎ ቆሞ ልክ እንደ ፓራሹት ብሎ ነው የሚወርደው ወይንስ ሊፍት እንደዛ ነው የሚወርደው? እንዳሳሰር የሆነ እዛው ይቆማል፣ እዝወት ውርድ ይላል። እንዴት ነው የሚወርደው? ይሄንስ ልታስረዱን ትችላላችሁ ነው ወይንስ ይሄ ስለማይታወቅ ያናድዳችኋል ስንጠይቃችሁ? ማለት እናንተ እኛም መጠየቅ እንጂ እናንተ ስትጠየቁ ያበሳጫችኋል ስለ አምላካችሁ። 100% እርግጠኛ ሆኜ እነግርላችኋለሁ። ስለ አላህ እናወራለን 5 ወር ውስጥ አንዲት ስለ አላህ የሚያውቁት ነገር የለም። ዛሬ በጣም በቀላሉ ነው የጀመርንላችሁ፣ በተለመደ ቶፒክ በቀላሉ ስለ አላህ እናመጣላችሁም፣ ቀጣይ ታዩታላችሁ። አንዲት የሚያውቁት የለም። ምክንያቱም ነብያቸው ነው አምላካቸው፣ አላህን የፈጠረው መሐመድ ስለሆነ። መስጊድ ላይ የሚሰበኩት ስለ መሐመድ ነው። ቀኑን ሙሉ የሚነገሩት ስለ ነብያቸው ፋብሪኬትድ የሆኑ መረጃዎች ነው። ሪል አዲሳቸው አይደለም የሚነገራቸው። እሱን አብረን የምናየው ይሆናል ውሸቴን ከሆነ። ቀጥል ክርስቲያን፣ የምታነበው ከሆነ ያነበብኩት ሐዲስ ነው። አክቹዋሊ ሙስሊሞች ከገቡ በዛው እያነበቡ እንዲያወሩ ነውና ገስቱ አይ ቲንክ ቢሰራ ጥሩ ነበረ። ወይ አሚርን እስከዛ አስተናግደው እስኪ ይፎይ። የገባ ሙስሊም አለ? እኔ አይታየኝም። እሺ አሚር እንኳን ደህና መጣ፣ እንኳን ደህና መጣ። አይታየኝም ለኔ። አሚር እኔ ጋር ትንሿ ብቻ የምትታየኝ፣ እኔ ጋር ደግሞ አሚር የሚልም አለ። ጭራሽ ጊፍት እየሰጠ ይችላል። አሚር የሚል አለ። እኔ ጋር ቃል ራሱ አይታየኝም እኔ ጋር። ኦኬ አሚር አለ እያለ ነው እሱም። አሚር ይሰማል? እሺ አለ እያሉ ነው። ዴቭ ምንድን ነው? የለም ነው አለ ነው ያልከው? አለ ነው። እኔ ጋር አሚር የሚል ይታየኛል በነጭ እንትን፣ ግን ከስርም አልገባም የለም እያሉ ነው። ኔትወርኩ ይሆናል በቃ። እኔና ክርስቲያን ጋር ተደብድቧል። አካውንት እንትን እያለብኝ ነው። እኔ ምንም አይታየኝም፣ አንተም አትታየኝም ለኔ። ያ ኮፒ ሊንክ በጣም ያስፈልገዋል። መጀመሪያ አካውንት ውስጥ ገብቶ ኮፒ ሊንክ ማድረግ ነበረብን ከመክፈቱ በፊት። ሜቢ እንደምትከፍ ስለታወቀ ሪፖርት በጣም በዝቶበታል ማለት ነው። እስኪ ኮፒ ሊንክ አድርጉ ተወዳጆች። አካውንት ውስጥ ይገባችሁ ከነገስ አይከፍትም። እኔ ጋር ከነገፍተውም ጨለማ ነው። ዞል እንትና የሚታየን። እሺ አንዴ እንትን በለው ክርስቲያን፣ ሐዲሱን አንዴ ያሳየኝስ። ኦኬ እንትን ማለት ትችላለህ ወይ? እንደገና ከፍተህ ዘግተህ መክፈት ትችላለህ? አትዘጋም። በቃ ለዛሬ እንዲሁ ራፍ ላይ እንትን ካሉን ቀጣይ እንሄድበታለን። ዛሬ ዝም ብሎ እንደ መግቢያ ስለሆነ ችግር የለውም። ዛሬ እነሱም ተዘጋጅተው መጥተው ነው። ገና ምንም ሳልከፍት እኮ ነው እንትን የሰጠኝ ስትራይክ የሰጠኝ። አይደል ነው ምንም የከፈትኩት ነገር የለም። እሺ ቅድም መላእክት ነው የሚወርደው ብሏል። ሐዲሱ ግን ምንድነው የሚለው? ሐዲሱን አያቸው አንዴ። ሙስሊሞች ምናምን እንደሚቀጥፉ በዛው አሳያቸው። እስልምና የተመሰረተው ውሸት ላይ ነው። እስልምና ውሸት ላይ ነው የተመሰረተው። የክርስቶስን አምላክነት መካድ በራሱ ውሸት ነው። ስቅለትና ትንሣኤውን መካድ ውሸት ነው። እስልምና ግን ህልውናው ያለው ውሸት ላይ ነው። የእስልምና ልብና ነፍስ ውሸትና ሰይፍ ነው። ይሄንን ቦልድ ሊነግራችኋለሁ። ሙስሊሞች ካልዋሹ አንድ ቀን ውለው አያድሩ። አንድ ቀን ማለት ነው፣ በሃይማኖታቸው ማለት ነው። ስለዚህ እስልምና የውሸት ሃይማኖት ነው። እስልምና የውሸት ሃይማኖት ነው። ካልተዋሸበት
መቆም ማይችል ሃይማኖት ነው። ክፍሉ ምንድን ነው የሚለው? አላህ ዲሴንድድ፣ አላህ ነው የሚወርደው። ኦኬ እሺ፣ እያወራ ከሆነ ሚዩት አድርጋል ወይ መቀጠል እንችላለን። ኦኬ እስኪመጣ ድረስ ያ እንግዲህ ባይዘ ይሄ ሐዲስ ብዙ ሐዲሶች ናቸው ያሉት እንደነዚህ አይነት ሐዲሶች እና መልሳቸው ምንድነው ታውቃላችሁ? ክርስቲያኖች ወላሁ አለም ነው በቃ ፋይናሊ መልሳቸው ማለት ነው። አናቅም፣ እኛ አናቅም፣ እንዴት እንደሚወርድ አናቅም፣ እንዴት እንደሚወጣ አናቅም፣ እንዴት እንደሚመለስ አናቅም። ግን ወርዶ ቅርቢቷ ሰማይ ላይ ወርዶ ማን ነው ይቅርታ የሚጠይቀኝ እያለ አላህ ከሌሊቱ በሶስት ክፍለ ጊዜ በአንድ ሌሊት 3 ጊዜ እንደሚወርድ 3 ክፍለ ጊዜዎች እንዳሉ በዛ ጊዜዎች ውስጥ እሺ፣ ወይንም እንደገና ግባ እያሉኝ ነው። እንደገና እንደዛ እንደገና ግባ። አይ ቲንክ አሚራ እንደገና ግባ ውጣና ደግመህ ግባ። እዚህ ያላችሁ ሊወጣ ነው፣ ተመልሳችሁ ነው ይከፍታል። መልሱ ማለት ዘግቼ እንደገና መግባት እንደዛ ካልሆነ ታዲያ ያ ከነጭራሹ ቲክቶክ እዚህ ጋርና እንደ አዲስ ክፈተው። እዚህ ያላችሁ ሰዎች ተመልሳችሁ ነው። የኔን ቼክ አድርገው እስኪ። አልከፈተም ገስት እስካሁን። አይ ከፍቷል፣ በቃ እየከፈተ ነው። እኔ ጋር ግን እየከፈተልኝ አይደለም። እስኪ ምናልባት ከዛ ጋር ካንተ ጋር ከሆነ ቼክ አድርገው። ኦኬ ችግር የለውም። በቃ ኤኒዌይስ ሁሳ ጃሮ ምናምን ሙስሊም ነህ? እንዴት ነህ? እፎይ ሙስሊም ነበርኩኝ ገና በልጅነት ነው የወጣሁት። እንኳን በደህና ጊዜ ወጣ። በደህና ጊዜ ያመለጥኩኝ። እንኳን ደህና መለጥክሽ። ሙስሊም መስለኝ ነው። ኦኬ ሙስሊሞች ግቡ፣ ክርስቲያን ተመለስና አለፋ ወይስ ፖዝድ ሆኗል? እፎይ በጣም በርታ ነው የሚለኝ። በጣም ነው ስራዎችን የምወደው፣ በጣም ነው ማከብርልህ። በጣም በርታ፣ ከጎንነን ነው ልል የምፈልገው። እሺ እናመሰግናለን። እሺ አክቹዋሊ አሁንም እንትኑ ዘግቶብኛል። አሁንም ስትራይክ መጣብኝ። ይመቻቸው። አሁንም እንትን ብላል። አሁንም ኤኔስ ሰዎቹ ጎበዝ ናቸው። አንተ አካውንቱ ላይ የገባችሁ እስኪ ኮፒ ሊንክ አድርጉ። እዚህ ሳይሆን አካውንቱ ላይ ቅድም ክርስቲያን እንዳሳያችሁ እዛ የገባችሁ እስኪ ኮፒ ሊንክ አድርጉላችሁ። ይመቻቸው። በቃ ክርስቲያን ትልቁ ላይ መሆን ትችላለህ፣ በራስህ መሆን ትችላለህ። አይ ቲንክ ከዛ መረጃውን እንደግፈን። ይመቻቸው። እሺ ማን የገባው? ሙስሊም የገባልህ? አረብኛ ጽሁፍ ነው። ኦኬ ክርስቲያን ይከፍትልሃል አንተ ገዝቱ? አዎ እኔ እየከፈተልኝ ነው እስካሁን። በቃ እሺ አንተ ማስገባት ትችላለህ። እኛ ጋር አይከፍትም። የኔም እንትናም እምቢ ብሎታል። ጨለማ እየሆነ ነው እኔ ጋ። ኦልራይት እሺ አንዴ እንትኑን ሰዓታችሁን አይተናችኋል አይደለን? እኛንም ማየት አልፈለጉም። የትኛው ሰዓት ላይ ነው አላህ የሚወርደው ሊነግሩን የሚችሉ አሉ? በየትኛው ሰዓት ነው? በፊት የምንጠይቃችሁ ኢትዮጵያ ላይ እንደዚህ ሲወርድ ሌላኛው ሀገር ላይ ሌላ ሰዓት ነው የሚል ነበረ። አሁን ደግሞ ኢቨን ሀዲሳቶቹ ግጭት ናቸው። ነቢዩ ደግሞ ከራሱ አይናገርም። ሀዲሳቶቹን ደግሞ ነቢያችሁ ነው የተናገራቸው። ከራሱ አይናገርም የተባለው አካል 9 ሰዓት ነው ይወርዳል ያላችሁ? 9 ሰዓት ካለፈ በኋላ ነው ያላችሁ? ወይንስ 9 ሰዓት ላይ ነው ያላችሁ? የትኛው ሰዓት ላይ ነው አላህ የሚወርደው? ይህንም ያስረዳናል። መላይካ ያላሉት አይ ቲንክ ለሱ ምላሽ ልንሰጥ ብለን ነው ያቆምነው። እዛ ላይ አንዴ ክፈተው ክርስቲያን።
ሳስገባቸው ይወጣሉ። ለምን እንደምትወጡት አትውጡ። ኧረ ወይ ጉድ! ምነው ክርስቲያን ይታያል አይደል? ነው አይታይም። አልከፈትክም። እኔ ጋር ይታያል። ዝጋና እንደገና ክፈት ቪዲዮውን። አሁን ይታያል። እሺ አሁንስ? አሁን ሰርቷል። አሁን ይታያል። ኦኬ። ዋናው የሚለው ቅድም መላኢካ ነው የሚል ነገር ስለተናገሩ ይድበት ፎይ ያ መልአክ ነው የወረደው ይላሉ። ይሄ የአህባሾች ምላሽ ነው። ይሄ ግን ከእውነት የራቀ ሐሰት ነው። ሐዲሱ ማነው ይወርዳል የሚለው ለምን ትዘጋለቃል? እንትና ክርስቲያን እየዘጋብኝ ነው ካሜራ። በጣም እያዛገ ነው ማለት ነው። ተከፈተ። እየዘጋ ነው። ቆይ በጣም አስቸጋሪ። ሐዲሱን የሚለው ማለት አላህ ይወርዳል ነው እንጂ የሚለው መላኢካ የሚል የለውም። መላኢካ የሚል ኬት ነው ያመጡት ሙስሊሞች? መልአክ ነው የሚወርደው የሚለው ኬት ነው ያመጡት? አይሰማም? ክርስቲያን ይሰማል። ከፍቻለሁ። አሁን መጥቻለሁ። አዎ መጣል። ሙሳ ሊብራሚ ገብቷል። እፎ ያስተናግደው። ሰላም ነው። እንኳን ደህና መጣ ሙሳ። ቤት እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ከየትኛው ሴክት ነህ? አሁን አድቬንቲስት ነኝ። ኦኬ እሺ ሙስሊሞችን አስገቡ። አድቬንቲስት ኦኬ እሺ እናወራለን። በቃ ለማንኛውም አዎ ማለት በልጅነቴ ሀሰን ነው ስሜ። ከሙስሊም ፋሚሊ ነው የወጣ ነው። እዛ ነው የገባ ነው እንደ ቤተሰብ። ኦኬ እሺ እናወራለን። አድቬንቲስት ላይ ብዙ ጥያቄዎች አሉኝ፣ ወይንም በውስጥ ቴክስት አድርግልኝ። ኦኬ አደርግላለሁ። እሺ ክርስቲያን ማማዬ ሰላም ብያለሁ። ሰላማችሁ ይብዛ ከታችም ከላይም ያላችሁ እንዴት አመሻችሁ? አሁን ይሰራል እፎይ ገስት ምናምን ክርስቲያን ስራው ላይ እንዲያተኩር ለእኔ ቀባኝ እኮ ልልህ ነበር። ገስት ነው እየሰራልኝ አይደለም፣ ለክርስቲያን መረጃ ላይ ብቻ እንዲያተኩር እኔ ገስት እቆጣጠርልህ ነበር። እሺ ለማንኛውም ቀጥሉ። የለም እንዴት ሰጥቼሽ ከና አይከፍትልኝም። እኔም እኮ አለኝ ግን እምቢ አለ። አልከፍትም ብሎ ነው እኮ የሰውም ለመስጠትም አልከፍትም። ለምንም እንትን አለም አለኝ። እርስ በራሳችን ክርስቲያን እንትን ይበል ያስገባ እየጎተት ካስገባችሁ ጆሯቸውን አይ ቲንክ አካውንቱን በደንብ ደብድበውታል ማለት ነው። ወይንም ደግሞ አይ ዶንት ኖ ኢሚዲየትሊ ነው እንትን እየሰጠኝ ያለው ዋርኒንግ እንትን እያለ ያለው አይ ዶንት ኖ ለምን እንደዛ እንደሆነ። ችግር የለውም። ሰሞኑንም አብረንን ሙሳ የሚባል ልጅ ገብቷል። ሙሳ አይደለሁም አለ አድቬንቲስት አይደለሁም። አይ ሚን ወይ ጉድ! ያ በርቱ ሪፖርት እናድርግ የሚለውን ጀማ ተከፍቶ እንደዛ እየተባለ ነው አሉ። በሪፖርት ሊያስቆሙኝ ማለት ነው።
ኧረ ተው ሙስሊሞች ንቁ። ግሩፕ ከፍተው ቴሌግራም ላይም ለካ ሪፖርት እየደበደቡኝ ነው። ኧረ ይቻማቸው እነዚህ ሰዎች። ኧረ ተው ተው፣ እውነትን እንደዚህ አትጥሉ። እኔ መች ባነንኩልህ። አሁን እኮ መረጃ የተላከልኝ በርቱ በርቱ ይባልልኛል እንዴ! የዚህን ያህልም አትፍሩ እንዴ! እውነትን ተጋፈጡ። ግሩፕ መስረታችሁ እዛ ሪፖርት በርቱ ብሎ ጀማ ከመላክ ኑና ተወያዩ እንጂ ኡስታዞች። ሙስሊሞች ንቁ ንቁ። ይኸው ከዚህ በላይ ምን መረጃ ይምጣ? ተደራጅተው በ10 ሺህ ሆነው አካውንት ቴሌግራም ከፍተው ላይቭ ገብቷል። ሂዱና ቀጥቅጦ ሪፖርት። ኧረ ሼም ኡስታዞች፣ እኔ ለእናንተ ሼም ያዘኝ ከምር። ይሄ ማለት ምን ማለት ነው? ልክ የኛ አባቶች የእምነት አባቶች ተደራጅተው ቴሌግራም ከፍተው አስባችኋል? ሂዱና ሪፖርት አድርጉበት። ይሄ ውርደት ነው። ከዚህ ሞት ይሻላል። ከምር ከእንደዚህ አይነት ነገር ውርደት ይሰውራችሁ። እስልምና ያለ ውሸት አይቆምም። በቃ በእንደዚህ በማጭበርበር ምንም ማያውቁትን ባይዘ እስልምናን ማንም ጤናማ ሰው እንደማይከተለው እናውቃለን። ወይንም ዲሲቭ ተደርጎ ተታሎ ወይንም ደግሞ ተወልዶበት ዝም ብሎ የሚመራ ካልሆነ በስተቀር እስልምናን ማንኛውም ሰው በጤናማ አይምሮ አንብቦ ማንም ሊከተል አይችልም። ዊነው ዳት የሆነ ችግር ሲገጥማችሁ የአይምሮ መቃወስ ሲደርስባችሁ ወይንም ተጭበርብራችሁ ካልሆነ በስተቀር ማንኛውም ጤናማ ሰው እስልምናን ሊቀበል አይችልም። እንዴት ሰው የሰው አካውንት ሪፖርት ለማድረግ ተደራጅተው አሁን ላይቭ ገባ በርቱና ቀጥቅጡት ሪፖርት አድርጉበት። በስመ አብ! ኧረ ተው ተው በእናትህ እጅህን እዚህ ጋር ሪፖርት የምታደርግበትን ስራ ስራበት። ይሄ ጀሌው እሺ ይሁን። እንዴት ኡስታዞች ተደራጅተው ይሄንን ያሰማራሉ? ማፈሪያ ናችሁ። በጣም ያሳፍራል እንላለን። እናንተ በአደባባይ ዋሹ፣ እኛ ግን ነፍስ ያስጨንቀኝናልና ነፍሳቸው ማረፊያ አጥታ የምትቅበዘበዘውን ስለ እውነት ክርስቶስን እንሰብካቸዋለን። ከእሳት እየነጠቅንም ደግሞ እንዲድኑ እናደርጋቸዋለን። ይሄንን ደግሞ በዚህ አታስቆሙንም። እናንተ ደስ እያለኝ እንደዚህ አይነት እንደውም ባይዘ እንትን ይመቸኛል። ልምምጫ ምናምን ነው ማይመቸኝ እንጂ እንደውም እንደዚህ መገፋፋቱ ይመቸኛል። በጣም ነው ደስ የሚለኝ። ቀጥሉ፣ አታስቆሙኝም። በርቱ፣ አታስቆሙኝም። ታበረቱኛላችሁ። ሌላውንም እንደዛው ማለት ነው። ግን ማፈሪያ መሆናችሁን በዚሁ እወቁት ማለት ነው። እወቁት። ኤኒዌይስ ክርስቲያን አለ ይቅርታና ለሪከርድ እንዳይሆን ሙሳ ይቅርታ ክርስቲያን ከተሰማውኝ ይሰማለሁ። ትሰማለህ ዴባ? ከተሰማ ሙሳ አካውንት ውስጥ ግን እስላም ነው። ከልጅነት እስላም ነው። እንዴት ናችሁ? ሰላም ናችሁ? ክርስቲያን ሙስሊም ነህ? ቆይ አድቬንቲስት ነኝ ነው ያልከው? ኦኬ አድቬንቲስት ነህ ሙስሊም ነህ? አይ እኔ የምልህ ኡስታዞች ምናምን እያልክ ነበር። በል ሙስሊም ነህ? ኡስታዞች አስገብተህ ነበር? ማን ነው ያስገባሁ እንደማለት ፈልጌ ነው። እስልምና ለውሸት አይቆምም ስንላችሁ እዚሁ ነው። ሙሳ ለምሳሌ ሙስሊም እንዳልሆነ ነግሮን ነበረ። አሁን ደግሞ ለኡስታዞቹ ሲነኩበት የእስልምና ሐሰተኝነት ሲመታበት ከነከነውና ለምን እንዲህ ትላለህ አለኝ። ቴንኪው እዚሁ ኮንፊርም ስላደረግክልኝ እስልምና ያለ ሐሰት እንደማይቆም እዚሁ ስላደረጋገጥክልን እንወድሃለን ሙሳ። እስልምና ያለ ውሸት የእስልምና መሰረቱ ውሸት ነው፣ መጨረሻው ውሸት ነው። ለምን ዋሻ አንተ? ምንድን ነው ዋሻው? ለምን ዋሻ አንተ? ሙስሊም አይደለም? ቃል ቀጥል፣ ክፈተው አንዴ። ምንድን ነው ዋሻው ነው ያልኩህ። ምን ዋሻው? አድቬንቲስት ነኝ ነው ያለው። ይኸውና ላይቭ ላይ ነው ያለው። የራሱ አካውንት ነው። ሂዝ ሙስሊም። በልጅነቴ ነው ከእስልምና የወጣሁት አለ። ያው ግን የሶሪያ መስጂዶች በተክቢራ ተንተዋል። ይሄ እንዳለ የእሱ አካውንት ነው።
ጭራሹላ ኦኬ እሱ አይደለም መሰለኝ። እሺ ቃል ሶሪ የቅድሙ ልጅ አይደለም አድቬንቲስት ነኝ ያልከው ሙሳ? ከእናንተ ጋር ላወራ አይደለም የገባሁት፣ ግን ንግግራቸው አስጠልቶኝ ነው የገባሁት። ኦኬ የቅድሙ ልጅ ካልሆንክ ሶሪ፣ የቅድሙ ልጅ ከሆንክ ግን አድቬንቲስት ነኝ ብለን ነበረ። የቅድሙ ልጅ ካልሆንክ ሶሪ እላለሁ እኔ። ቃል እንደሚታክ ሙሳ ይሰማል? ሙሳ ሌላ ሰው አልገባም እኮ እፎይ። ሙሳ የሚል እየተከታተልኩ ነበር። ሌላ ሙሳ አልገባም። ማማየውላ አውራው እያለች የነበረው እሱ ነው። ሌላ ሙሳ የገባ የለም። አይ ገብቷል እያሉ ነው። ሌላ ነው እያሉ ነው። ቃል ነው ያሳሳትከኝ። ሶሪ። እሺ እንደዛ ግን አይመስልም። እየደረበብኝ ነው። ሙሳ ይሰማል? ኧረ ራሱ ነው ሙሳ ሊብራ ራሱ አይደለ እንዴ? ቅድም ሲያወራ ቅድም ሙሳ ሊብራ ነበረ። ይሄንኛው ደግሞ ማንኛው ሙሳ ሊብራ ነው? ሌላ መሰለኝ። ብቻ የቅድሙ ወጥቷል እያሉ ነው። ወይም ኔትወርኩ ነው ተመሳሳይ ነው። አይ ሙሳ ሊብራ ነው። ይኸው አካውንቱ እኮ አለ፣ ማሳየት እችላለሁ። ይኸው ሙሳ ሊብራ፣ ሌላ ማንም አልገባም። ሙሳ ሊብራ ነው ስሙ። ሊብራ በቃ እንትን ነው። ኦኬ ኔትወርኩ ለኛ ነው ስሙን እየደረበብን ያለው፣ ተመሳሳይ እያስመሰለን ያለው የሚሆነው። በቃ ችግር የለውም። ሶሪ ብለናል። እኔ ጋር የሚታየኝ ተመሳሳይ ስም ነው፣ የቅድሙ ስም ነው አሁንም እየታየኝ የነበረው። አካውንቴ ስለተመታ ያንኑ ነው ድላይ አድርገው እንትን ያለው። ኤኒዌይስ ሙስሊሞች ተደራጅታችሁ ስለዚህ ወሩን ሙሉ ስራ ሆናችኋል። እንደዛማ ከሆነ እኔም ደስ እያለኝ ማለት ነው። ይሰማል አይደል? የኔ ድምፅ ካልሰራው ወይም ልክፈት እንዴ ወይም ጳላዲ ምናምን ክፋች። በቃ እንጂ ያ ይሻላል። ሰዓቱንም እንትን እንድንል ማለት ነው። በቃ እሺ ልውረድና ልክፈት። ያ ክርስቲያንም እየሰራለት አይደለም። አክቹዋሊ ሁላችንም ነው የሚመጡን ማለት ነው። ይመቻቸው። ግን በእነዚህ አይነት ሁኔታ ያቆሙታል? አያቆሙትም። ማማዬ ልከፍት ነው። ሁሉም ረገፉሳ። ቤት ነው የምትከፍተው ወይስ? እኔ እኮ ቪዲዮ ልከፍት ነው። አይ ቲንክ አካውንት ውስጥ ግን 3000 ምናምን ሰዎች አላችሁ። ገብታችሁ አካውንቱ ለነገም የምንጠቀምበት ነው። በኃይለኛው ሪፖርት እያደረጉ ስለሆነ ኮፒ ሊንክ አድርጉለት። አካውንቱን ቢያንስ 50 ጊዜ 100 ጊዜ አድርጉ። ጀስት 5 ሚኒት ብትወስዱ ነው። ከቲክቶክ ቆይታችሁ ለ5 ደቂቃ ወስዳችሁ ሁላችሁ የፎይን አካውንት ውስጥ ገብታችሁ ኮፒ ሊንክ አድርጉለት። ያ ኦሳማ ነው። ኦሳማ ሰላም ነው። እንዴት ነው? እኔ ጋር ጥቁር ነገር አትታየኝም። ኦሳማ የሚባል ገብቷል እያሉ ነው። እኔ አትታየኝም። ሰላም ነው አለ። እንዴት ነው? ሁሉ ሰላም። እንኳን ደህና መጣህ። አረ ሪፖርት አይመስለኝም። ቆይተህ ስለከፈትከው ነው። አብዛኛው አካውንት ቆይተህ ስትከፍተው እንደዚህ ነው፣ አይሰራም፣ እሺ አይልም። ለዛ ነው ሪፖርት ምናምን አይደለም። የምር ቆይቶ ከሆነ አይደለም። እንደዛም ከሆነ እንደዛ ነው። ልክ ቆይተህ ምናምን ስትከፍተው እንደዚህ ያስቸግራል እንጂ ብለን ተስፋ እናድርግ። እሺ ችግር የለውም። እንደዛ ነው ብለን ተስፋ እናድርግ። እንደዛ ነው ብለን ግን ዋርኒንግ የምር አይ ተስፋ ምናምን ሲሆን አሁን ስለ ይሄን ሳምንት ምናምን በጣም ያስቸግራል። ይሄን ሳምንት ምናምን ቆይተህ ምናምን ስትከፍተው ማለት አይ ባለፈው ቆይቼ ከፍቼ ነበረ። ባለፈው ቆይቼ ከፍቼ ኖርማል ነበረ። አሁን እኮ ኮሚኒቲ ጋይድላይን ጥሰሃል ብሎ እንትን ሰጠኝ እኮ ዋርኒንግ ሰጠኝ ከአንዴም ሁለቴ። ብቻ እርግጠኛ ባልሆንም አንዳንድ አካውንቶች ልክ ቆይተህ ምናምን ስትከፍታቸው አያሳዩም፣ እሺ አይልም ምናምን ነገር ያስቸግራል። እንትን ነው አክቹዋሊ ከቴሌግራም የተደራጁ ግሩፖች እያየን ነው። እዛ ሪፖርት አድርጉ እየተባለ እየተደረገ እንደሆነ ከዛ መረጃዎችም ስለተላኩልኝ ነው። ችግር የለውም። በቃ አንተ እንዳልከው ነው ብለን እናስብ። ለመልካም በቃ እሺ፣ አሁን እዛ እንገልበጥ።
በቃ እዛ እንገናኝ ማማዬ ጋሽ። እሺ ውረዱልኝ ከቤቴ። አካውንት እዚህ ያላችሁ እፎይን አካውንት እዛ ነው። አይ ወረጅ ወይ ቁድ። ቆይ ገስት እንዴት ነበር የሚላከው? ላክላ ወደዛ ላክላት። አይከፍትልኝም ለካ ከውስጥም አይከፍትም። የሚገርም ነው። አንተ በስመ አብ አንተ ተደራጅተው ዝም ብለው ቁጭ በርቱ ይባባላሉ። እኔ ስከፍት አንተ ገባ ገስት ከዛ አንድ መዝሙር እያዳመን እንዘጋለን። ይመቻቸው። እንደዚህ የማይዘቁትማ ደስ የሚለው እኔን አያስቆሙኝ እንደሆነ ምን አይነት ባህሪ እንዳለኝ አያውቁም ማለት ነው ሙስሊሞች። እኔን እልህ ማስያዝ እንደሚያብስባቸው አያውቁትም። በቃ እኔ ሙስሊሞች መቼ ነው የሚሰለጥኑት? ግን እኔ ዝም ስትሉ ነው እንደው የምታሰንፉኝ። እንደዚህ እልህ ስታጋቡኝ ደስ ይለኛል። በቪዲዮማ ከነ ኮምቢ አለኝ እንትን ከነ አላስገባኝ ያን ስግጥ ብዬ ያ በቃ አለም ጋር እምቢ አለኝ። አልዘጋምም ብሎኝ እኮ ነው አልሰራልኝ እንዳልላለኝ